ነገሩ እንዲህ ነው የሚጀምረው። እናንተ ኮንተንት መስራት ትፈልጋላችሁ የሆነ ኒሽ ላይ እዛ ኒሽ ላይ ያለውን ትልቁን ኮንተንት ክሬተር ትመለከቱታላችሁ። ከዛ በኋላ ደግሞ አይምሯችሁ በቃ ይሄንን ክሬተር ኮፒ ማድረግ ብቻ ነው የሚጠበቅብኝ ብሎ ያስባል። ከዛ በኋላ ኮፒ ማድረግ ይጀምራል። እንደዚህ ቀለል አድርጋችሁ ነው የምትጀምሩት። ከዛ በኋላ ግን እንደዚህ የተጀመረው ቻናል የትም ሳይደርስ ይቀራል፣ መሬት ላይ ይቀራል ማለት ነው። ግን ማንም ሰው የማይነግራችሁ ሚስጥር ትላልቅ የሚባሉ ኮንተንት ክሬተሮችን ኮፒ ማድረግ አቋራጭ ሳይሆን ትራፕ ነው፣ የትም እንዳደርሱ የሚያግዳችሁ ወጥመድ ማለት ነው። እኔ ግን ትላልቅ ክሬተሮችን ኮፒ ማድረግ ለምን ወጥመድ እንደሆነና ምን ማድረግ እንዳለባችሁ ማሳያችሁ ይሆናል በዚህ ቪዲዮ። እስከ መጨረሻው ከተመለከታችሁኝ ደግሞ ትክክለኛውን መንገድ እመራችኋለሁ ማለት ነው። ይሄንን ነገር ከምናደባብሰው ይልቅ በግልጹ ብንነጋገር ይሻላል። ብዙዎቻችን ትላልቅ የምንላቸውን ኮንተንት ክሬተሮች ኮፒ ማድረግ እንጀምራለን። መጀመሪያ ላይ የሚፈጠረው ነገር ጀማሪ ሆነን ብዙም ዕውቀት ስለሌለን ትላልቅ የሚባሉ ኮንተንት ክሬተሮችን በእኛ ዘርፍ ያሉትን አብዝተን እንመለከታለን፣ እንደ ሂሮ እንመለከታቸዋለን። ከዛ በኋላ ብዙ ሰብስክራይበር ብዙ ገንዘብ ይኖራቸዋል። እነሱ ያላቸውን ነገር እንዲኖረን እንፈልጋለን። ከዛ በኋላ እነሱ እንዴት እንዳመጡት እንመለከታለን፣ ምን እንደሚሰሩ እንመለከታለን። ከዛ በኋላ እነሱ የሰሩትን መስራት ከቻልን እነሱ የደረሱበት ደረጃ መድረስ የምንችል ይመስለንና ቀጥታ እንገባበታለን። ነገር ግን ይሄ መንገድ ሙሉ ለሙሉ የተሳሳተና እንቅፋት በእንቅፋት የሆነ እናንተ የትም እንዳደርሱ የሚያግዳችሁ መንገድ ነው። ምክንያቱም እናንተ እነሱ ስላልሆናችሁ ነው። ባጭሩ ልቅጨላችሁ። ግን አሁን ስታስቡት ሴንስ የሚሰጥ ይመስላችኋል። ይህ ሰው ከተለወጠበት እኔ ምን ለወጥበታለሁ ብላችሁ ልታስቡ ትችላላችሁ። ተምብኔሉን፣ ታይትሉን፣ የቪዲዮውን አወራር፣ ከዛ በኋላ የሚያነሳቸውን ሐሳቦች፣ ኤዲቲንጉ፣ ሙዚቃውን ሳይቀር ኮፒ ልታረጉት ትችላላችሁ። ከዛ ኮፒ ካረጋችሁት በኋላ ደግሞ ልሰሩትና ፖስት በምታረጉበት ጊዜ ምንም ሪዛልት አታገኙበት። ይሄንን መሞከር ትችላላችሁ። እኔ አሁን ቴክ ነው የምሰራውና እና ኤምኬቢኤችዲ የሚሰሩትን ሙሉ ለሙሉ ብሰራ ሪዛልት አያመጣም። ይሄ ፕሩቭን ነገር ነው። በእርግጥም ማረጋገጥ ትችላላችሁ። በእናንተ ኒሽም ያለውን መሞከር ትችላላችሁ ሪዛልት እንደማያመጣ ማለት ነው። ለዚህም ደግሞ ምክንያቱም ቢሆነው ከዛ ከምትመለከቱት ትልቅ ክሬተር ጀርባ 5፣ 10 እና 20 ዓመት የኮንተንት ክሬሽን ዕውቀት አለ። ዕውቀት ብቻ ሳይሆንም የሚመለከተው ኦዲየንስ አለው። ስለዚህ እሱ የሚሰራው ያንን ዕውቀት ይዞ ያንን አውትፑት ፕሮዲዩስ ያደርጋል። ከዛ በኋላ ያንን አውትፑት ደግሞ ኮንሱም የሚያደርግለት ኢንጌጅድ የሆነ ኮሚኒቲ አለ። ይህ ኮሚኒቲ ኢንጌጅ ስለሚያደርግ ደግሞ አልጎሪዝሙ ራሱ ለሚፈልጉት ሰዎች ያደርስላቸዋል። ከዛ በኋላ የቪዲዮ ዓላማ ይመታል። ነገር ግን እናንተ እሱ የነበረው የ5፣ 10 ዓመት ኤክስፒሪየንስ የላችሁም፣ የሱ ኦዲየንስ የላችሁም። የሱ ኦዲየንስ ከሌላችሁ ደግሞ ኢንጌጅ የሚያደርግላችሁ ሰው ስለሌለ አልጎሪዝሙ ራሱ ጥሩ ኮንተንት እንኳን ብትሰሩ ፑሽ አያደርግላችሁም ማለት ነው። ስለዚህ የራሳችሁን መንገድ መቀየስን የመሰለ ነገር አታገኙም ኮንተንት ላይ። እውነተኛው ኮፒ ማድረጉ ጉዳት የሚመጣው ደግሞ እዚህ አሁን የምነግራችሁ ነገር ላይ ነው። አልጎሪዝሙ ፑሽ እንዳያረጋችሁ አያረግም። ምክንያቱም እናንተ የምትሰሩት ሌላ ሰው የሰራውን ነገር ነው። ዩኒክ ነገር የላችሁም። ስለዚህ ዩኒክ ነገር ከሌላችሁ ደግሞ ለዩኒክ ኦዲየንስ የሚያደርስበት ምንም ምክንያት ስለሌለው አልጎሪዝሙ ራሱ አቀጭጮ ያስቀራችኋል። ነገር ግን አልጎሪዝሙ ብቻ እናንተ ላይ እየከፋ ሳይሆን ኦዲየንሱ ራሱ ስለማይፈልገው ነው አልጎሪዝሙ ማይገፋላችሁ ማለት ነው። ሁልጊዜም ኮንተንት ክሬሽን ቱቶሪያሎችን በምታዩበት ጊዜ አልጎሪዝም በኦዲየንስ መቀየር ትችላላችሁ። አልጎሪዝም የማይወደው የሚባል ነገር የለም። ኦዲየንስ የሚወደው ነገር ነው ያለው። አልጎሪዝም የሚወደው ነገር የለም። ኦዲየንስ የሚወደው ነገር ነው ያለው። ኮፒ በምታረጉበት ጊዜ እናንተ እንደ ፌክ ብራንድ ነው ራሳችሁን ማሰብ ያለባችሁ። ሰዎች ፌክ ብራንድ ይፈልጋሉ አይፈልጉም? ጫማ በምታዩበት ጊዜ ኦሪጂናል እና ከፌኩ ናይኪ የቱ ነው ተመራጭ የሚሆነው? ኦሪጂናሉ ናይክ ነው። ስለዚህ በእናንተ ኮንተንትም ኦሪጂናል የሆነው ኮንተንት ክሬተር ትልቁ ኮንተንት ክሬተር ነው እንጂ የሚታየው ፌክ የሆናችሁት እናንተ የምትታዩበት ምክንያት የለም። ኮፒ ማድረግ ሌላኛውና ዋነኛው ጉዳት ደግሞ የራሳችሁን ስታይል እንዳታገኙ ያደርጋችኋል። እያንዳንዱ ኮንተንት ክሬተር የራሱን ስታይል ፈልጎ በሚያገኝበት ጊዜ ነው የሚያድገው። አሁን ለምሳሌ እኔ ቲክቶክ ላይ የራሴ ሆነ ስታይል አለኛ። መጀመሪያ ላይ ግን ይሄ ስታይል አልነበረም። ኦቨርታይም ዲቨሎፕ ያረኩት ስመጣ ነው ያገኘሁት። ነገር ግን ሌላ ሰው ኮፒ የምታረጉ ከሆነ ሁሌ ተመሳሳይ ሰው ነው ኮፒ የምታረጉት፣ እድገት አታገኙበትም። የራሳችሁን ዩኒክ የሆነ ስታይል ላታገኙበት ትችላላችሁ። ኦብቪየስሊ አታገኙበትም ነው እንጂ ትችላላችሁ ብቻ አይደለም። ስለዚህ የራሳችሁን ስታይል ካላገኛችሁ ደግሞ በምታድጉበትም ጊዜ ብዙ ፎሎወርም ቪውም ሊመጣ ይችላል። በምታድጉበትም ጊዜ ግን ማንም አያስታውሳችሁ፣ ምክንያቱም ራሳችሁ አይደላችሁ። እናንተ በታያችሁ ቁጥር ያ ክሬተር ነው የሚታወሰው። ስለዚህ የራሳችሁን ብራንድ ሳይሆን የሱን ብራንድ እየገነባችሁለት ነው። እነዚህ ኮንተንት ክሬተሮች እኮ ያንን ተከትለው ነው የገቡት። ስለዚህ ያ ኮንተንት ክሬተር ይሄን ያህል ኢንፍሉዌንስ አለው ተብሎ የሱን ብራንድ ፖዚሽን ነው እንጂ ቢገነቡት የራሳችሁን ብራንድ ፖዚሽን አፈጥሩ። ከዚህ በፊት ብራንድ ፖዚሽን ምን እንደሆነ ነግሬ በቪዲዮ ሰርቼላችኋለሁ። ስለዚህ
ብራንድ ፖዚሽን ለመገንባት እንኳን አይሆንም ኮፒ ማድረግ ማለት ነው። ስለዚህ ምን ማድረግ እንዳለባችሁ ደግሞ ልንገራችሁ። ማድረግ ያለባችሁ የመጀመሪያው ነገር ደግሞ እነሱን ኮፒ ማድረግ ሳይሆን ማጥናት ነው ያለባችሁ። እነሱ ምን እየሰሩ ነው፣ ምን ስለሰሩ ነው እንደዚህ አይነት ኢፌክት ያመጡት ብላችሁ መረዳት አለባችሁ። ኮንተንቱን፣ ስትራክቸሩን፣ ታይትሉን፣ ተምብኔሉን፣ ኤዲቲንጉን ምናምኑን ኮፒ ከማድረግ ይልቅ የነሱ ኮንተንት ምን አይነት ኢሞሽን እየፈጠረ ነው ብላችሁ አስቡ። ከዛ በኋላ የኔስ ኮንተንት እንደዚህ አይነት ሲሚላር የሆነ ኢሞሽን ለመፍጠር እኔ ምን ማድረግ እችላለሁ ብላችሁ አስቡ። እንደዛ በመታሰቡበት ጊዜ ያም ኮንተንት ክሬተር የራሱ የሆነ ችሎታ ኖሮት ነው ያንን ኢሞሽን እየፈጠረ ያለው። እናንተ ደግሞ በራሳችሁ መንገድ ያንን ኢሞሽን ለመፍጠር ትችላላችሁ ማለት ነው። ያ ኢሞሽን ነው ዋነኛ የሚያስፈልጋችሁ ነገር ልክ እንደዛ ኮንተንት ክሬተር ለማሳደግ ማለት ነው። ስለዚህ ተምብኔል፣ ታይትል፣ ኤዲቲንግ፣ ሳውንድ የሚያወራውን ነገር ቶፒኩን፣ አይዲያውን፣ የስቶሪውን ፍሎ ከመኮረጅ ይልቅ አውትፑቱን ይሃ ለሰዎች ዲሊቨር የሚደረገውን ነገር ለማጥናት ሞክሩ። ከዛ በኋላ እሱን ነገር በራሳችሁ መንገድ ስሩት ማለት ነው። ሌላኛው ማስተካከል ያለባችሁ ነገር ደግሞ የእናንተን አንፌር አድቫንቴጅ መፈለግ ነው ያለባችሁ። የእናንተ አንፌር አድቫንቴጅ ማለት እናንተ ብቻ የምትችሉት ነገር ሌላ ሰው ሊችለው የማይችለው ነገር፣ ትልቁ ኮንተንት ክሬተር እንኳን የማይችለው ነገር ማለት ነው። እኔ ምን አውቃለሁ ሌሎች ኮንተንት ክሬተሮች የማያውቁት፣ እኔ ምን አክሰስ አለኝ ሌሎቹ የሌላቸው፣ እኔ ምን አይነት ፕሪቪሌጅ አለኝ ብላችሁ አስቡ። አሁን ትላልቅ ኮንተንት ክሬተሮች ስለ አንዳንድ ነገር አስተያየት መስጠት አይችሉም፣ ምክንያቱም ሊወገዙ ይችላሉ። እናንተ ግን አስተያየቱን መስጠት ትችላላችሁ፣ ምክንያቱም ማንም አያውቃችሁም፣ ብትወገዙም ችግር የለውም ማለት ነው። በተጨማሪም ደግሞ እናንተ ምን አይነት ባክግራውንድ አላችሁ፣ ምን አይነት እውቀት አላችሁ። ያ ኮንተንት ክሬተር እኮ ይሄ እውቀት ላይኖረው ይችላል። ስለዚህ ከኮንተንታችሁ ጋር ይሄንን እውቀት አገናኝታችሁ ትናገራላችሁ ማለት ነው። በመቀጠል ደግሞ የእናንተን ስቶሪያችሁን፣ ማንነታችሁን፣ ህይወታችሁን ተረዱት። ከዛ በኋላ ይሃንን ህይወት በኮንተንት ውስጥ ለማስተላለፍ ሞክሩ። ይሃ ኮንተንት ክሬተር እኮ የሚሰራው ኮንተንት ላይፍ ላይ ኖረው ይችላል። እናንተ ግን ህይወት ያለው ኮንተንት የሱን አይነት ትሰራላችሁ። ስለዚህ ከሱም የተሻለ ኮንተንት ፕሮዲዩስ አደረጋችሁ ማለት ነው። በመቀጠል ኮፒ ማድረግ ከወጣችሁ በኋላ ደግሞ የራሳችሁን ሲግኒቸር ስታይል መፍጠር አለባችሁ። ሲግኒቸር ስታይል ማለት የእናንተ ኮንተንት የሚቀርብበት እናንተ ብቻ የምትሰሩት አይነት የኮንተንቱ ፎርማት ማለት ነው። ሲግኒቸር ስታይል ላይ ሶስት የሚካተቱ ነገሮች አሉ። የመጀመሪያው ፎርማት ነው፣ ሁለተኛው ላንጉዌጅ ነው፣ ሶስተኛው ነገር ደግሞ ቪዥዋል አይደንቲቲ ነው ማለት ነው። ስለዚህ የቪዲዮ ፎርማት የምንለው ቪዲዮን የምትቀርጹበት አቀራረጽ ማለት ነው። ቪዲዮ እንዴት ነው ፖዚሽን የምታረጉት? የቪዲዮ ስቶሪ እንዴት ነው መጀመሪያ ላይ የሚነሳው? ከዛ በኋላ ያንን ስቶሪ እንዴት ነው እያብራራችሁ የምትሄዱት? ከዛ መጨረሻ ላይ እንዴት ነው የምትደርሱት የሚለውን ይይዛል። በተጨማሪም ደግሞ እንዴት ነው ኮንተንታችሁን የምትቀርጹት፣ እንዴት ነው ኤዲት የምታረጉት የሚለውን ነገር የሚይዝ ነው ሲግኒቸር ስታይል ውስጥ ያለው ፎርማት ማለት ነው። ሌላኛው ሲግኒቸር ስታይል ውስጥ ይካተታል ያልኳችሁ ነገር ላንጉዌጅ ነው። ላንጉዌጅ ስላችሁ እናንተ የምታወጡት የቃል አጣጣላችሁ ማለት ነው። ሐሳባችሁን እንዴት ነው አርቲኩሌት የምታረጉት፣ እንዴት ነው ለሰዎች ፕሬዘንት የምታረጉት የሚለው ነገር የእናንተን ላንጉዌጅ ይወስናል ማለት ነው። ሲግኒቸር ስታይል ነው። የእናንተን ላንጉዌጅ ማንም ሰው ሊደግሞ አይችልም። ቋንቋውን አይደለም ያልኳችሁ፣ እናንተ ስቶሪውን ዲሊቨር የምታረጉበትን መንገድ ማንም ሰው ሊደግሞ አይችልም። ከእናንተ የተሻለ ሊመጣ ይችላል፣ ነገር ግን እናንተ ናችሁ። በቃ ሲግኒቸር ነው። ልክ እንደ ፊርማ የየሁሉም ሰው ላንጉዌጅ ዲሊቨሪው ይለያያል። ስለዚህ የእናንተን አጉልቶ ማውጣት ይሆናል ጨዋታው ማለት ነው። ሶስተኛው ሲግኒቸር ስታይል ደግሞ ቪዥዋል አይደንቲቲ ነው ብያችኋለሁ። ቪዥዋል አይደንቲቲ ማለት ደግሞ እያንዳንዱ ነገር በምስል የሚታየው ነገር የእናንተ ቪዥዋል አይደንቲቲ ነው። ስለዚህ እሱን ደግሞ ሁሌ ኮንሲስታንት ትሩአውት ዘ ይር ኮንሲስታንት ሆናችሁ በምትሰሩበት ጊዜ የእናንተ ሲግኒቸር ስታይል ውስጥ ይካተታል ማለት ነው። እያንዳንዷ ኤዲቲንግ የምትገባው ቴክስት ፎንቱ ሊሆን ይችላል። ከዛ በኋላ የምትቀርጹበት አቀራረጽ፣ ከለር ግሬዲንጋችሁ ምናምን ቪዥዋሉ እንዳለ ከእናንተ ማንነት ጋር ይያያዛል ማለት ነው። በዛ ጊዜ የራሳችሁን ሲግኒቸር ስታይል ኮንተንት ፕሮዲዩስ የምታደርጉበትን ፎርማት እና በተጨማሪም ደግሞ ላንጉዌጁን ስለምታገኙት የራሳችሁ ጥርት ያለ ሌላ ሰው የማይደግመውን ሲግኒቸር ስታይል ፕሬዘንት አደርጋችሁ ማለት ነው። መረዳት ያለባችሁ አንደኛው ነገር ሁል ጊዜ ትልቅ ደረጃ ላይ የሚደርሱት ኮንተንት ክሬተሮች በደንብ ኮፒ ማድረግ የሚችሉት ኮንተንት ክሬተሮች አይደለም። የራሳቸውን መንገድ መቀየስ የሚችሉት ኮንተንት ክሬተሮች ናቸው። እስቲ አስተውሉ። ትላልቅ ክሬተሮችን ለምንድን ነው መመልከት የምትወዱ? ለተምብኔላቸው ለምናምን እኮ አይደለም፣ ስለነሱ ነው። ስለነሱ ማንነት ማለት ነው። ስለነሱ የሚሰሩት ነገር ኢሞሽናቸው ጋር የተገናኘ ስለሆነ ይህንን ነገር ስለምትፈልጉት ነው የነሱን ኮንተንት የምትመለከቱት። ስለዚህ ተምብኔሉን ፈልጋችሁ፣ ታይትሉን ፈልጋችሁ ወይ ደግሞ እነሱ የሚያወሩትን ቶፒክ ፈልጋችሁ ሳይሆን ማንነታቸው ጋር ተጨምሮ ያለውን ነገር ፈልጋችሁ ስለሆነ የምታዩት። እናንተ ደግሞ የነሱን ማንነት ኮፒ አድርጋችሁ ማምጣት አትችሉም በምትቀረጹበት ጊዜ። ስለዚህ የእናንተ ኮንተንት ፌል ስለሚያደርግ
መረዳት ያለባችሁ ነገር ኢሞሽኑን ብቻ ነው መውሰድ ያለባችሁ ማለት ነው። ትላልቅ ክሬተሮችን በምትመለከቱበትም ጊዜ ኢሞሽኑን ስለሆነ የምትመለከቱት ከናንተ ያነሱ ክሬተሮችም ኦዲየንሳችሁም የሚመለከተው ኢሞሽኑን ስለሆነ አውትፑቱ ላይ ኢሞሽኑ ላይ እንዴት እንደሰሩበት አስቡና እናንተም ኮፒ ለማድረግ ሞክሩ ማለት ነው። ለዛ ነው የነሱን ኢሞሽን ተመልከቱት ያልኳችሁ። ትልቅ ደረጃ ለመድረስ ደግሞ ኮፒ ማድረግ የለባችሁም ካልኳችሁ እንዴት ነው የራሳችሁን ኒሽ መቀየስ የምትችሉት የሚለውን ነገር ልንገራችሁ። እስቲ አስቡት በእናንተ ኒሽ ሌላ ኮንተንት ክሬተሮች ባይኖሩና እናንተ እንዴት ነበረ ተሰሩት የነበረው? እሱን ነው ማስተዋል ያለባችሁ። አሁን ድሮ እኔ ትንሽ ኮንተንት ክሬተር እያለው በጣም ብዙ አሪፍ የሚባሉ ኮንተንት ክሬተሮችን እመለከት ነበር ቲክቶክ ላይ ራሱ። ከዛ በኋላ ሁሌ እነሱን ኮፒ እያደረኩ አደኩ። አሁን ግን የራሴን መንገድ ፊገር አውት ማድረግ አለብኝ። የራሴን መንገድ ነው የምቀይሰው። ከዛ በኋላ ነው ሰዎች እኔን የሚከተሉት ማለት ነው። እኔ ከተከታይነት ወጥቻለሁ። ከዛ በኋላ አስከታይ ሆኛለሁ ማለት ነው በዚህ ሌቭል ላይ። ስለዚህ በእኔ ኒሽ ሌላ ኮንተንት ክሬተሮች የሉም ብላችሁ አስቡ። ከዛ በኋላ እንዴት ነው የምራመደው ብላችሁ አስቡ። ከዛ ይህን የምትራመዱበትን ስቴፕ ሪል ላይፍ ተግብሩት። በእርግጥ ሪል ላይፍ ላይ በእናንተ ኒሽ ሌላ ኮንተንት ክሬተሮች አሉ። ነገር ግን እንደሌሉ አድርጋችሁ የራሳችሁን ስታይል ለመፍጠር ሞክሩ። ከዛ በኋላ ይሳካላችኋል። ሌሎች ሰዎች እናንተን እስከ መከተል ይደርሳሉ ማለት ነው። የሚከተሏችሁ ሰዎች ግን እስኪያድጉ ድረስ ነው እንጂ የሚከተሏችሁ ካደጉ በኋላ መከተል የለባቸውም ከናንተ በላይ ለማደግ ማለት ነው። እሱን ተረዱ። ለዚህ ቪዲዮ ሰመሪ ልስጣችሁ። መጀመሪያ ማድረግ ያለባችሁ ነገር በእናንተ ኒሽ ያሉ 3 ትላልቅ ኮንተንት ክሬተሮችን ምረጡ። ነገር ግን ይህንን የመረጣችሁትን ኮንተንት ክሬተር እንዴት እንደሚሰራ ሳይሆን ለምን እንደሰራ ኖት ትሰጡ ማለት ነው። ሁለተኛው ስቴፕ ደግሞ አንፌር አድቫንቴጃችሁን ጻፉ። አንፌር አድቫንቴጅ ስላችሁ እሱ ማይሰራው ግን እናንተ ብቻ ደፍራችሁ ወይ ደግሞ ዕውቀቱ ኖራችሁ ወይ ደግሞ አክሰሱ ኖራችሁ መስራት የምትችሉትን ነገር ሊስት አድርጉ። ሶስተኛው ደግሞ እንዴት አድርጋችሁ መስራት እንደምታስቡት እናንተ ከሌላው ሰው የተለየ ቪዥዋል ላንጉዌጅ እና ፎርማት አቅርባችሁ ሲግኒቸር ስታይላችሁን ጻፉ ማለት ነው። ስለዚህ በአጠቃላይ ሲግኒቸር ስታይላችሁን የእናንተ ዩኒክ ሲግኒቸር ስታይል አውጡ። አራተኛው ስቴፕ ደግሞ አሁን ከነገርኳችሁ 3 ነገሮች ተነስታችሁ ኮንተንት ክሬት ማድረግ ጀምሩ። ከዛ በኋላ ታድጋላችሁ ማለት ነው። ኮፒ ካረጋችሁት ኮንተንት ክሬተርን በላይ ታድጋላችሁ። በእርግጥ ኮፒ አላረጋችሁትም፣ ስታዲ ነው ያረጋችሁት ማለት ነው። ይሄንን ቃል እንድትይዙልኝ ስለምፈልግ ነው። ከዚህ በኋላ በ5 ዓመት ውስጥ ትልቅ ደረጃ ላይ የሚደርሱ ኮንተንት ክሬተሮች አሉ። እነሱ ኮንተንት ክሬተሮች አሁን ላይ ሌሎች ሰዎችን መከተል ያቆሙ ኮንተንት ክሬተሮች እንደሚሆኑ አትጠራጠሩ። ስለዚህ እናንተም በ5 ዓመት ውስጥ ትልቅ የሚባለው ኮንተንት ክሬተር ለመሆን ከፈለጋችሁ በእናንተ ኒሽ ያለውን ኮንተንት ክሬተር መከተል አቁሙ። ስለዚህ እናንተ ኦሪጂናል እንደሆናችሁ ቁርጠኛ ሆናችሁ ተነሱ። ላይሰማችሁ ይችላል፣ ኢነርጂ ሊጠይቅ ይችላል። ነገር ግን ወስኑ። ኦሪጂናል ነገር ፕሮዲዩስ ማድረግ ትችላላችሁ። እኔን ለማታውቁኝ ቅዱስ ጎሳኤ ይባላለሁ። እዚህ ዩቲዩብ ላይ ኮንተንት ክሬሽን ነው ማስተምረው። በሳምንት 2 ኦሪጂናል የሆነ ኮንተንት ክሬሽን ቱቶሪያሎችን ስለማቀርብላችሁ ለእናንተም ስለሚጠቅማችሁ ኮንተንት ክሬተር እንድትሆኑ ስለሚያገዛችሁ ኮንተንት ክሬተር ከሆናችሁ ደግሞ አድቫንስድ የሆነ ኖሌጅ ስለምታገኙ በደንብ ማደግ ስለምትችሉ አብረን ስለምንተጋገዝ የዚህ አሪፍ የ8100 ሰብስክራይበር የኮንተንት ክሬተር ኮሚኒቲ አባል መሆን ትችላላችሁ። እዚህ ጋር ያለው ሰብስክራይበር ኮንተንት ክሬተር ስለሆነ ነው ሰብስክራይበር ኮንተንት ክሬተር ያልኳችሁ ማለት ነው። ስለዚህ እናንተም የዚህ ምርጥ ኮሚኒቲ አባል ሁኑ ማለት ነው። ይሄ ቪዲዮ ብዙ ስለተለፋበት ደግሞ ሼር እና ላይክ ማድረግ እንዳረሱ። እስቲ እናንተን ሐሳብ ኮሜንት ላይ አሳውቁኝ። ቀጣይ በአሪፍ የኮንተንት ክሬሽን ቱቶሪያል እስከምንገናኝ ድረስ ሰላም ቆዩኝ።